ህልም ነው የሚመስላችሁ፣ የውን እንትን አይመስላችሁ። ሰው ከፋ እንደዚህ እያየ ነው በአይናችን ሰውን እያየ ነው እንደ ጅብ እየተቀየረብን ያለ እኮ ነው። እንደው የፈለገው ነገር ወንጀለኛ ብትሆን የፈለገው እንትን ብትሆን እናትን ይሄን ያክል አግታ ለዛውም ያለ ምግብና ያለ ውሃ አንድ በር ዘግተውባት። አቤት! ኧረ ምን አይነት እንትን ነው እያየን ያለ ነው? እንዴት ነው ሰው የጨከነው? ሰው የሚባል ነገር እንደዚህ እያየ ነው እንደ ጅብ እየተቀየረብን ነው እኮ። ጌታ ሆይ አንተ ይቅር በለን። ልቦና ይስጣችሁ። ጥፋቷን እንኳን አታምንም ይቺ የለም ያለች ደንቆሮ ማለት ነው። አንዳንዴ ሰዎች ዝም ብላችሁ ስታዩ በመጀመሪያ እግዚአብሔር ይመስገን ይቺ ሴት እናታችን ዘላለም ባይደርስላት አይደለም 3 ቀን ይቅርና 1 ቀን እንኳን ምግብ ይቅርና ውሃ ሳትጠጡ መዋል ማደር ትንሽ ይከብዳል። እንግዲህ እናታችን እንደሚሉት ከቤተ ክርስቲያን ሂደው ሲመጡ ነው እንግዲህ እንደ እንትን መስላ በቤቷ የሚያደርሳት ሰው መስሏት እጇን ስትዘረጋ አስገባት። ካስገባት በኋላ እንግዲህ ያልሆነን ነገር እንዳደረጓት ይዘዋት የሄዱበትን ቦታ ራሱ እንደማታውቃ ነው የምትናገረው። ምክንያቱም ይቺ እናት ባለፈውም አይታችኋል፣ ታመው ዘላለም አሳክሞ ወደ ራሳቸው እንትን እንዲሉ ብዙ ነገር አድርጎላቸው ሁላችሁም ታስታውሳላችሁ ብዬ ተስፋ አደርጋለሁ። አሁን ደግሞ ወደ ጤናቸው ተመለሱ። እሳቸውም ወደ ቤተ ክርስቲያን እየሄዱ ጤናቸው ተመልሶላቸው በሰላም እየተንቀሳቀሱ እያሉ ደግሞ ይቺ ሰይጣን ከየት መጣች ባልተባለ ሁኔታ አግታ ወስዳ ያለምንም ነገር ጥፋተኛ መሆኗን እንኳን እረስታ፣ በዛውም ባሏ በሞተ ገና በ3 ቀን እንኳን አግብታ ቀለበት አድርጋ ይህን እፍረቷን እንኳን ምንም እንትን የሌላት ሸም የሚባል ነገር የማታውቅ እልም ያለች ደነዝ ማለት ነው። አሁን ላይ በመጀመሪያ ሹፌሩን በትንሹም ቢሆን እግዚአብሔር ይመስገን ቢያንስ ለትንሽም ቢሆን ራርቶላቸው ውሃ እየሰጣቸው ነበረ። ግን እሷ ስትወጣ እሱ ቀና ልብ ቢኖረው ያቺ እናት እዛ ውስጥ እያያት ታግታ ዝም ማለት አልነበረበትም። አስወጥቶ ወደ ቤታቸው እንዲልካቸው ማድረግ ይችል ነበር፣ እሱ እስከሆነ ድረስ ጠባቂ ማለት ነው። አንዳንዴ መስፍን ሞተ ስትሉ ልክ ከመስፍን በላይ አንዳንድ አረመኔ ስለዛውም ሴት ሆነው እንደዚህ አይነት የሚሰሩ ሰዎች አሉና መስፍንን ስናይ አንዳንዴ ምን አይነት አረመኔና ጨካኝ ነው እንላለና የእሱን ጉዳይ በየቀኑ እንግዲህ እየወጡ ነው። ይሄ አሸናፊ የሚባለው ሰውዬ ካልተያዘ ሁሉም ነገር ድብልቅልቅ እያደረጉ ነው። ሰውን እያገቱ ልክ እንደ ድሮ እንደዛ ምንድን ነው የሚባለው እንደ መስፍን ማለት ነው። ምንም ከሱም አይተናነስም። የሚሰራው ስራ አንድ ስለሆኑ ሁለቱም አንድ ናቸው። አንድ ሰው አብሮ ከበላ ከጠጣ እንግዲህ ውሎውም አዳሩም ያንን አብሮት የሚውለውን ሰው ነው የሚመስለው እና በጣም የሚያሳዝን ኢትዮጵያ ውስጥ ነው ወይስ ምንድን ነው ምናምን እስከምትሉ ድረስ የምናየው ነገር በጣም ዘግናኝ ነገር ነው የምናየው። በገዛ ንብረታቸው በገዛ እንትናቸው ቤታቸው ተዘግቶባቸው ስንቶች እያለቀሱ ጎዳና ላይ ወጥተው ያሉ በየጊዜው የምናየው በልዑልም ሆነ በዘላለምም እንግዲህ የምናያቸው ቪዲዮ በጣም የሚያሳዝኑ ልብ የሚሰብሩ ናቸው እና ትንሽ ደግሞ የዚች እናት ጉዳይ ትንሽ በጣም ምን ያክል ጨካኝ እንደሆነች ይቺ ሴት እናት ይኖራታል እርግጠኛ ነኝ። ምንም እንኳን አጋልጣ እንኳን እንትኗን ብትናገርባት እንኳን የራሷ ጥፋት ነው። ጥፋቷን አምና እንኳን እንትን ሲጀመር መታሰር እንዴት እንዳልታሰረች እኔ ግራ ገብቶኛል። የእውነት እንዴት ይቺን ሴት ኦሬዲ ዘላለም እየፈለግናት አተናት ነው ብሏል። ከዛ ከቦታው ባለፈው የሄዱበት ቤት ከዛ ለቃ ሌላ ቦታ ነበረች። እንግዲህ እነሱ እየፈለጓት ነበር ብለዋል፣ ዘላለም ማለት ነው።
መታሰር ያለባት ሴት ናት። አሁን እናታችን በህይወት ስላሉ እግዚአብሔር ይመስገን ምንም ነገር ስላላደረገቻቸው። ምክንያቱም ልጅቷ ትንሽ ቢቆዩም ምን እንደምታደርጋቸው መገመት አይከብድም። ጨካኝና አረመኔ እንደሆነች እንግዲህ እዚህ ጋር በትንሹ ማየት ትችላላችሁ፣ ምን ያክል ጨካኝ እንደሆነች። እናትን ያክል በር ዘግታ ውሃ ሳትሰጥ ምግብ ሳትሰጥ ልቦናዋ እንዴት እንደተቀበላት እንዴት አይነት ልብ እንዳላት አላውቅም። አንዳንድ ሰው ልቡ ደንዳና ነው ታውቃላችሁ። ለምንም ነገር በቃ ግድ የለሽ በላ አልጠጣ፣ ታሰረ አልታሰረ ምን አገባኝ የሚል ሰው አለ። ግን በዛ ቦታ ደግሞ ሴትዮዋ በታሰረችበት ቦታ እሷ ገብታ ታስራ ቢሆን ምን ያክል ከባድ እንደሆነ 3 ቀን ያለ ውሃ ያለ ምግብ ቢያቆዩት የዛ ሰዓት የሰው እንትን ይገባቸዋል። እኔ እንደዚህ አይነት ስራ የሚሰሩ ሰዎች ሲጀመር ጤነኞች አይደሉም። ከራሳቸው ጋር የሆነ ችግር ያለባቸው ሰዎች ናቸው እንጂ ይቺ ሴት የራሷን ጥፋት እንትን ብላ ልክ ሴትዮዋ እንዳጠፋች እውነቱን ስለተናገረችባት ብቻ ማገት፣ ማሰቃየት ይህ ሁሉ ምን አመጣው ነው? እኔ አቤት ስንቱን ጉድ እናያለን። እኛማ ስንቱን እናያለን። ይህ ስልካችን የማያሳየን የማናየው ጉድ የለም። ዝም ብለን ማየት ነው። ምንም ማድረግ አይቻልም። ለማን እንደምትናገሩ ራሱ ግራ የሚያጋባ ነገር ነው እውነት። ለየትኛው እንትን እንደምትናገሩ ለማን እኔ ብቻ እስማ አንዳንድ ጊዜ እንደው በዛ ቦታ እንኳን አልሆንኩ የምትሉበት ጊዜ ይመጣል። የእውነት የምታዩት ነገር ዘላለም እና ልዑል የሚሰሩት ስራ እንደው እግዚአብሔር አምላክ ብቻ እናንተ እድሜ ይስጣችሁ፣ ጤናችሁ ይስጣችሁ ነው የምለው። ከዚህ ጉድ እናታችን ስላወጣሃት ራሱ ስለደረስላት እግዚአብሔር ይመስገን። እግዚአብሔር ይወዳችኋል እናታችን። እውነትም እኔ እንጃ በስመ አብ ቃል የለኝም። ከዚህ በላይ ቢቆዩ ይች እናት ምን እንደሚሆኑ እንግዲህ ፈጣሪ ነው የሚያውቀው። ይቺ አረመኔ አሁንም ተይዛ መታሰር አለባት፣ መቀጣት አለባት። እንደዚህ አይነት ሰዎች ዝም ብለው ዝም ካሏቸው እንግዲህ ብዙ መዘዝ ይዘው ነው የሚመጡ። የሰውን ሕይወት ያበላሻሉ። ስለዚህ ቅጣቷ ማግኘት አለባት። በዛ ላይ ደግሞ ገና እንትን ሳትል እሷ ሆነች ቀጭ። እሷ ጥፋት አጥፍታ እሷ አሳሪ፣ እሷ አጋች ሆነች። እንግዲህ ባለ ጊዜ የሆነ ከጎኗ ሰውማ ይኖራል እንጂ ይቺ ሴት አሁን ብቻዋን እንደዚህ ደፍራ የምታደርግ አይመስለኝም። የሆነማ ያው ሲጀመር እነ ዘላለም ይደርሱበታል። ከጀርባ ማን እንዳለ ይቺ ሴት ማን እንደሚያግዛት እንግዲህ አጣርተው እነሱ ጉዱ ያወጡታል እንጂ ይቺ ተንከሲስ ብቻዋን እንደዚህ አይነት ደፍራ ራሱ ሰው አግታ እንደዚህ ያለ ምግብ ያለ ውሃ የምታስቀምጠው እሷ ማን ስለሆነች ነው? በመጀመሪያ ቅጣቱን እግዚአብሔር ይቅጣት ነው ብለው እኔ እውነት ሌላ ምንም አልልም። ሴት ልጅ ናት። ነገ ጧት እሷም እንትን ትላለች። ግን ምን ያክል ጨካኝ እና አረመኔ እንደሆነች እንግዲህ እያያችኋት ነው። ለእናት ማትራራ ጨካኝ ናት። እንኳን አይደለም ለሌላ እኔ ቃል የለኝም። ዘላለም ስለደረሰላት እንደውም እግዚአብሔር ይመስገን። ከዚህ በላይ ብትቆይ ይች እናት ምን እንደሚሆኑ ፈጣሪ ነው የሚያውቀው። አንደኛ አሸናፊ፣ አንደኛ መስፍን እኮ ነው። በቃ ወንዱ መስፍን ሰው ሲያሰቃይ ሰው እንትን ሲል ምናምን ስናይ ወይኔ ምን አይነት ምናምን ትላላችሁ። ደግሞ አንዳንዴ ደግሞ ዞር ብላችሁ ስታዩ ሴቶችም ይሄን ያክል ጨካኝ እንደሆኑ ስታዩ እኔ ብቻ አላውቅም። የእውነት እግዚአብሔር ልቦና ይስጠን፣ ልቦና ይስጠን። እውነት አቤት ምን አይነት ጊዜ ነው? እንደው በሰው ላይ ሰው ሆኖ በሰው ላይ ይሄን ያክል አረመኔ ይሄን ያክል ጨካኝ መሆን ምን ነው? እግዚአብሔር ሆ አንተ ላታስችል አትሰጥም። እንግዲህ አንዳንዴ ላያስችላችሁ አይሰጥም የሆነ ነገር
እንደውም በህይወታቸው ስለተረፉ እግዚአብሔር ይመስገን። ልክ እንደዛኛው የሆነ ነገር ብታረጋቸው ምንም ይቺ ሴት ለምንም የምትራራ አይደለችም። ለምንም የምትራራ አይደለችም። የአረመኔ አረመኔ ኢትዮጵያ ውስጥ ያለ ሰው አንዳንድ ሰው በተለይ በብር ጭንቅላቱ የተደፈነ ሰው እኔ አላቅም። የእውነት እንደ ሰውኛ እያሰቡ አይደለም ሰዎቹ። የሆነ የተናወጣቸው ነገር አለ። ልብ ይስጣችሁ። እኔ ሌላ ምንም አልላችሁም። ልቦና ይስጣችሁ እግዚአብሔር አምላክ። ወደ ራሳችሁ ይመልሳችሁ። ነገ ጠዋት የምትጸጸችበት ነገር ነው እየሰራሽ ያለሽው። መስፍን የሚባለው ሰውዬም ያሁሉ አፍት ያሁሉ ሰው ሲያሰቃይ ያሁሉ ለምንም የሰራው የእሱ ግፍ ለልጆቹ ነው ጥሎላቸው የሄደው። እንግዲህ ልጆቹ ባለፈውም እንዳያችኋቸው ያለምንም ነገር ነው ያስቀራቸው። ከዛ ሁሉ አፍት ለልጆቹ 0.5 ሳንቲም የተወላቸው የለም። አንዳንዴ ሰው እየዘራውን ነው የሚያጭደው የሚባለው ለዛ ነው። አያችሁ፣ ሰው ግፍ ሰርቶ ማለፍ። የእሱ ግፍ አንዴ እሱ ሞቷል። በሰማይ ቤት ጽድቅ የለው፣ በምድር ጽድቅ የለው። ሰውየው ኃጢአቱን ተሸክሞ ነው የሄደው። ግን ለልጆቹ እንኳን ምንም ነገር ያስቀመጠላቸው የለም። ግን አንዳንድ ሰው ይሄን አያስብም። የነገ እሞታለሁ ብሎ የሚያስብ ሰው የለም ሲጀመር። ልክ እንደ ባህር ዛፍ ተተክዬ የምኖር ምናምን እንደዛ ነው። በቃ ብር ስላለው ሞት የማይነካው ህመም የማይነካው ነው የሚመስለው። በዛ ቦታ ደግሞ ሆኖ ሲገኝ ሲሞት ወይም ሲታመም የዛ ሰዓት ሰውን ያሰቃየውን ይቅር ይበለኝ ይላል ለራሱ። ግን እግዚአብሔር ግን ይቅር ባይ ነው። እውነት አንዳንድ ልብ የሌላቸው ገንዘብ ብቻ የሚያሳድዱ ሰዎች አሉ። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሩ፣ ሼር ማድረጋችሁ እንዳትረሱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም እና ፍቅር ተመኘውላችሁ። ቪዲዮ ላይክ እያደረጋችሁ ጀምሩ። ሰላማችሁ ብዝዝት ይበልልኝ። ባይ ባይ።